በኢትዮጵያ የኢኮኖሚና ማህበራዊ ዘርፎች ላይ ከፍተኛ አሻራቸውን ያሳረፉት ታዋቂው ባለሀብት አቶ ዘሪሁን ቃሚሶ የህይወት ጉዞ የሚዳስስ መጽሐፍ በ10 ምዕራፎች የተከፈለ 295 ገጾች እንዳሉት የመጽሐፉን ምረቃ አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ ተገልጿል። መጽሐፉ የአንድን ሰው የህይወት ትግል ከማሳየት ባለፈ በኢትዮጵያ የልማት ጉዞ ውስጥ አንድ ሰው ምን ያህል ውጤታማ ለውጥ ማምጣት እንደሚችል የሚያሳይ ተምሳሌት መሆኑ ተጠቁሟል። መጽሐፉን የጻፉት አንጋፋው ደራሲ ስለሺ ወርቅነህ እንደገለጹት ከዚህ ቀደም ከጻፏቸው 6 ግለ ታሪኮች ያልባከነ እድሜ የሚለየው የባለ ታሪኩ የላቀ አበርክቶ በበርካታ ዘርፎች የተንሰራፋ መሆኑን ገልጸዋል። በቡና፣ በስፖርት፣ በአካባቢ ልማት፣ በንግድ ሌላው ዘሪሁን ከትውልድ አካባቢው ከቲትራ እስከ ዓለም አቀፍ ነው። እንደገና እድሜው በ50ዎቹ ቤት ያለ ሰው አንድም ቀን ተኝቶ ማቅ ነው የሚመስለኝ እኔ ሳስበው የሰራቸው ስራዎች። መጽሐፉን አስተማማኝና አሳማኝ ለማድረግም ከራሱ ከባለ ታሪኩ የተገኙ ቃለ መጠይቆች፣ የ34 የቅርብ ሰዎችን ምስክርነት፣ የጽሑፍ ማስረጃዎችና ቀደም ሲል የተዘጋጁ ዘጋቢ ፊልሞችን መሰረት በማድረግ መጽሐፉ መዘጋጀቱን አንጋፋው ደራሲ ተናግረዋል። ከባለቤቱ ከዘሪሁን አንደበት ጀምሮ 34 ሰዎችን እስከ አገር አቀፍ ታላላቅ 34 ታሪኩን በቅርበት የሚያውቁ ሰዎችን በማነጋገር እያንዳንዳቸው የተናገሩትን በተናገሩበት ቃላትና አባባል እንዳለ በጥቅስ በማስቀመጥ የራሳቸውም ታሪክ እዛ ውስጥ አለ። እኔም በኮሚቴነት፣ እኔም በአባልነት፣ እኔም በኃላፊነት፣ እኔም በስፖርት አመራርነት፣ እሱ በቴክኒክ ክፍል ኃላፊነት እየተባለ በተነገረው መሰረት የእያንዳንዳቸውን አባባል በጥቅስ በማስቀመጥ ከስር ስማቸውን በማስቀመጥ ፎቶአቸውን በማስቀመጥ ከፎቶአቸው ግርጌ ካፕሽን አጫጭር ጽሑፎችን የት እንደነበሩ እንዴት እንዳዩ በበቂ መረጃና በበቂ ማረጋገጫ በተደገፈ መልኩ ነው ታሪኩ የተጻፈው። የመጽሐፍ ቅንብር ባለሙያ ሆነው አቶ ሽመልስ አመያ እንደተናገረው መጽሐፉ ለ1 ዓመት ሙሉ በተለያዩ አካላት በሂስ መጽዳቱን ገልጿል። 1 ዓመት እጃችን ላይ ነበረ። በብዙ የታሸ በብዙ የተደከመ በግልም በቡድንም የተተቸ ሐሳቦች የተነሱበት በመጨረሻም ነጥሮ ቆንጆ ሆኖ የወጣ መጽሐፍ ነው። ባለታሪኩ አቶ ዘሪሁን ቃሚሶ በበኩላቸው በህይወት እያሉ የህይወት ታሪካቸው ተሰንዶ ለትውልድ መተላለፉ ትልቅ ደስታ እንደፈጠረላቸው ገልጸዋል። ያሳለፍኩት የወርቆ መነሳት ጉዞም ለዛሬውም ሆነ ለነገው ትውልድ ትልቅ ትምህርት ይሆናል በማለትም መጽሐፉ የሚያስተላልፈውን መልእክት አስረድተዋል። በቀላሉ አይደለም እዚህ የተደረሰው። እዚህ አሁን ሀብት በቢሊየን የሚቆጠር አፍርተናል። በልጆቼና በቤተሰቤ ስኬታማ ነኝ። በሰራቸው ስራዎች ብዙ ለሀገር የሚጠቅሙ ስራዎችን ሰርቻለሁ። እንዳልረሳ መጽሐፉ ትክክል ነው ብዬ ወሰድኩኝ። አሁን ከተጀመረ በኋላ ማለት በጣም ትክክል ነው። ስለዚህ ሌላውን መበረታታት አለበት የሚል ሐሳብ ይዤ ነው ይሄ መጽሐፍ የተጻፈው። ትውልዱ ከዚህ ሊማር ይችላል። መጽሐፉም ያስተምራል። እኔ በመታተሙ በጣም ደስተኛ ነኝ። በጣም አሁን ትልቅ ዋጋ ነው የተከፈለው። 3 ዓመት ነው የፈጀው። 34 ሰዎች አንድ ቦታ ላይ ያሉ አይደሉም። ባሉት ዘርፎች ከኔ ጋር የሰሩ ሰዎች ናቸው። እኔን በደንብ የሚያውቁኝ ሰዎች ናቸው ኢንተርቪው ነው የሰጡት። እነዚህ ሰዎች የሰጡትን ነገር መሰነድ በራሱ ከባድ ነው። ወጪ ከባድ ነው። ማሳተም ከባድ ነው። ይሄ መጽሐፍ በትልቅ ወጪ ነው የወጣበት። አልፈራሁም። ወጪ ማለት ወደ ውስጥ እየገባው ሲሄድ ይሄ ያስተምራል አልኩ። እኔንም በቃ ይሄ መጽሐፍ ላይብረሪ ቢቀመጥ ወይ የሆነ ቦታ ላይ እንደው የወደቀውን እንኳን አንስቶ ቢያነብ ሰው ዘሪሁንን ይረዳል የሚል ነገር አለኝ። ደግሞ መኖር ለሌላው ለትውልድም የሆነ ነገር አስተምሮ ትውልድ ቀርጾ ማለፍ ነው። ሌላ እንትን የለው። ስለዚህ እኔ በዚች ባለችኝ ትንሽ እድሜ ይሄን ነገር በማድረግ ከኔ በላይ የሰሩ ሰዎች ሊኖሩ ይችላሉ። እነሱም መጽሐፍ አለባቸው። እኔ ብቸኛ ነኝ ልል አልችልም። ይህ ትውልድን የሚገነባና ያነቃቂ ህይወት ተሞክሮችን የያዘ ያልባከነ እድሜ መጽሐፍ ቅዳሜ ሐምሌ 18 ቀን 2018 ዓ.ም በሐዋሳ ፓራዳይዝ ሆቴል ከቀኑ 7:30 ጀምሮ በድምቀት ይመረቃል።